ብሩክ ግን ምን እየሰራ ነው? እንዴትስ ቢደፍር ነው ቅድስቴን ከቤት ውጪ ወደ ሀገርሽ ሂጂ አላት? ምን አይነት ድፍረት ነው ይሄ? ለሱ ስንት መስዋዕት እንዳልከፈለች ሁሉ ዛሬ ለማህሌት ብሎ ከቤቱ እንድትወጣ አደረጋት። መድብልስ እንዴት ዝም ይላል? ይሄን ነገር እንዴት እንደ ቀላል ነገር አየው ብላችሁ ታስባላችሁ? የሆነ ነገር ከጀርባው ያለ አይመስላችሁም? ምናልባችም ማህሌት ወጥመድ ውስጥ እንድትገባና በዝና ላይ እንድትመሰክርበት የተደረገ እቅድ አይመስላችሁም? ምክንያቱም ምንም እንኳን ብሩክ ቢሳሳትም መድብል ዝም አይለውም። ከዚህ በፊት ሰምታችሁ ከሆነ የሆነ ነገር እኔ የማልፈልገውን ነገር ቢያደርግ ወይም ደግሞ ወደ ማህሌት ቢመለስ እኔ በራሴ ከቤት አስወጣዋለሁ ሲል ነበረና መድብል ምንም ቢሆን ነገሩን ቀለል አድርጎ አየውም ነበር። ቅድስቴ ማህሌት ስትፈታተናት አንገቷን አንቃ ሳሉ ላይ ስትዘረራት ለምን እንዴት ብትደፍሪ ነው እሷ ላይ እጅሽን ያነሳሽው? ቢያንስ እንኳን ለእሷ መታዘዝ ባትፈልጊም እንዴት ብትደፍሪ ነው ሚስቴ ላይ እጅሽን ያነሳሽው? ምንም እንኳ ቢሆን እኮ አብሬያት አቅፌያት ተኝቻለሁ፣ ገላዋን እንዴት ብትደፍሪ ነው እያለም ሲጮህባት አይተናል። ይሄ ደግሞ በጣም ያልተጠበቀ ነገርና ብሩክ እንግዲህ ምን እንደነካው አይታወቅም። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ በትህትና ጠይቃለሁ ማለት ነው። ምሳሌ ድራማ እንግዲህ 121 እንደቀጠለ ይገኛል ማለት ነው። በዚህ ክፍል ሁላችንም ያልጠበቅነው ነገር አይተናል። መቼም ቢሆን በየትኛውም አጋጣሚ ብሩክ በዚህ ልክ ይቀየራል ብሎ ያሰበ የለም። እኔ ግን አንድ ነገር አስቤያለሁ። ምናልባትም ትክክል ሊሆን ይችላል። ብሩክ በዚህ ልክ ሊቀየር አይችልም። ምናልባትም ከመድብል ጋር ተነጋግረው ማህሌትን ወጥመድ ውስጥ ለማስገባት በዝና ላይ እንድትመሰክርበት ለማድረግ የግዴታ ብሩክ እሷን እንደሚፈልጋት ወይም ደግሞ ከእሷ ጋር መኖር እንደሚያስደስተው አድርገው ማሳየት ስለፈለጉ ይመስለኛል። ምክንያቱም እንደዛ ካላደረጉ ማህሌት በዝና ላይ ለመመስከር በጣም ትፈራለች። ብሩክ ግን ከጎኗ እንደሆነና ከእሷ ጋር ለመኖር እንደሚፈልግ ካመነች ምናልባችም ሀሳቧን ቀይራ ድብን አድርጋ በዝና ላይ የምትመሰክርበት ይሆናል። ምክንያቱም አሁን ላይ ያሳለፈችው ነገር በጣም ጸጽቷታል። ማረፊያ እስከምታጣ ድረስ የምትበላው ነገር የሚላስ የሚቀመስ እስከ ማጣት ደርሳለች እና የሁሉ ነገር ስላሳለፈች አሁን ላይ ወደ ብሩክ ህይወት በመግባት ከብሩክ ጋር ደስተኛ የሆነ ትዳር መመስረት ትፈልጋለች። ያ ግን መቼም ቢሆን አይሳካም። ምክንያቱም ብሩክ ከቅድስቴ ጋር ነው መሆን ያለበት። ምክንያቱም ቅድስት ለብሩክ ያልከፈለችው ነገር ምን አለ? ልጁ ስትታመም መታከሚያ የሰራችበትን ደሞዟን በመስጠት እንዲሁም ደግሞ ገንዘብ ቢያንሰው ራሷን አሳልፋ ለሌላ ሰው ልሸጥም ተዘጋጅታ ነበረ። እሱ ልጁን አሳክሞ እስከሚመጣ ድረስ ቤቱን እንደራሷ በመጠበቅ ከዛም አልፎ ደግሞ ታግቶ በነበረ ሰዓት ራሱ ልጁን እንደ ልጇ አድርጋ ምንም ነገር ሳይከፋት ምሳሌን ተንከባክባ ልክ እንደ እናቱና አሳምራ ልጁን እንዲሁም ቤቱን ተንከባክባ የያዘችለት አሁንም ቢሆን ልክ እንደ እማወራ ሁና ቤታቸውን ሞቅ ደመቅ አድርጋ ቤተሰባዊ ፍቅር እየሰጠቻቸው ያለችው ቅድስት ናትና ለቅድስት በፍጹም ይሄ ህይወት አይገባትም። በምንም ተአምር ምንም እንኳን ስሜታዊ ሆና የሆነ ነገር እንደኔ ትክክል ናት። ማህሌት ላይ እጇን ማንሳቷ ትክክል ነው። ምክንያቱም እየገፋፋቻን ነበር። እርጉዝ ነኝ፣ ከብሩክ አርግዣለሁኝ፣ አሁን የልጁ እናት ልሆን ነው፣ እንደውም ከወለድኩኝ ሴት ከሆነች እሰጥሻለሁ በማለት ልታበሽቃት ሞክራለች። እዚህ ጋር ደግሞ ቅድስት ብሩክን ተወደዋለች። ብሩክም ደግሞ እንደሚወዳትና እንደሚያከብራት ወደፊትም ደግሞ አብሯት እንደሚኖር ነግሯት ነበር። አሁን ግን ሀሳቡን ሁሉ ቀይሮ ከማህሌት ጎን እንደሆነና ከሷ ጋር መኖር እንደሚፈልግ ምንም እንኳን ጨካኝና አረመኔ ብትሆንም ማንም ሰው እንዲናገርበት እንደማይፈልግና ቢጮህባትም ቢመታትም ቢያስወጣትም እሱ ራሱ እንጂ ሌላ ሰው እንዲናገርበት እንደማይፈልግ ስለ ማህሌት ቆሞ ሲከራከርና ቅድስቴ ላይ ሲጮህ አይተናል። ይሄ ደግሞ በጣም አስደንጋጭ ነገር ነው። ምን አይነት ህሊና ነው ያለው? በዚህ ልክ መቀየር ማለት ምን ማለት ነው? ሲቀጥል ደግሞ መድብል እንዴት ነገሩን ቀልል አድርጎ አየው? እኔ እንደኔ ሀሳብ ያው ተመካክረው ያረጉት ነገርና ማህሌትን ወጥመድ ውስጥ ለማስገባትና ቶሎ በፍጥነት በዝና ላይ እንድትመሰክርበት የሚያደርጉት ነገር ይመስለኛል። እንግዲህ እስኪ መጨረሻውን አብረን የምናይ ይሆናል።
ግን ቅድስት እንደዛ ስትሆንና ብሩክ እንደዛ ሲጮህባት ያሳየችው ፊቷ ላይ ያለው አክት በጣም አሳዛኝና ልብ ሰባሪ ነበረ። ይሄ ለሱ አይገባትም። እንዲሁም መድብል የትውልድ ሀገሯ ድረስ እንደሚያደርሳት ነግሯታል። አሁን ዝግጅት ላይ ናት ማለት ነው። ያው እንዳጠቃላይ ቅድስት ከቤት ልትባረር ነው ማለት ነው። የሚሆነውን ነገር አብረን የምናይ ይሆናል። ብዙ ተከታታዮች ደግሞ ማህሌት እዛ ቤት ከቀረች እና ቅድስት ከዛ ከቤት ከወጣች ድራማውን አናይም እናቆማለን እያሉ ነው። እውነት ለመናገር ይደብራል። እንደዚህ መሆን አልነበረበትም። ቅድስት መሰቃየት አልነበረባትም። ብሩኬ እንግዲህ ጀዝቧል ማለት ነው። ጅዝብን ያለው የሚያደርገውን ነገር አብረን የምናይ ይሆናል። እስከዛው ድረስ ግን ሀሳብ አስተታችሁን ኮሜንት ላይ ጻፉልኝ። ምን ይመስላችኋል? የእውነት ብሩክ ቅድስትን ሊያስወጣት ጨክኖ ሊያባረራት ነው ወይስ ደግሞ መድብል እንዴት ጨክኖ ወደ ሀገሯ እያደርሳታል? በቅርቡ ሞሽራችኋለሁ እድራችኋለሁ እያለ ሲያወራ የነበረው መድብል እንዴት ነገሮችን ቀለል አድርጎ የትውልድ ሰፈርሽ ድረስ እወስድሻለሁ በራሴ አድርሼሽ እመጣለሁ ሲላት ነበረ። እንግዲህ የሚሆነውን ነገር አብረን የምናይ ይሆናል ማለት ነው። ሞገስና ሉላ ደግሞ የሰቀቀን ኑሮ ከሞቱት በላይ ካሉት በታች ሆነው ነው የሚኖሩት። እንግዲህ አንድ ክፍል ውስጥ ሆነው እንደ ቁም እስረኛ ሆነው እየተሰቃዩ ይገኛሉ። በባለፈው ክፍል ዝና በራቸው ድረስ መጥቶ ቆርቆሮ ሊይዘን ነው ብለው ፈርተው ነበረ። ነገር ግን ዝና አልነበረም እዛ ድረስ መጥቶ ደብዳቤ ያስቀምጥላቸው ጠበቃው ነበረ። እኔ ከእናንተ በላይ እርምጃ እንደምራመድ ላሳያቸው ወዳለሁ ብሎ አስቀምጦላቸው ነበረ። ይሄ ደግሞ ምንም ጥርጥር የለውም ጠበቃው ነው የሚሆነው። ምክንያቱም በሚስቱ በኩል ያስፈራሩት ሞክሮ ነበር። አሁን እንግዲህ ሚስቱን በዛም በዚህም ብሎ አሳምኗታል። ያለ ስራው እየወነጀሉት እንደሆነና እነሱ የሚሉትን ነገር ምንም ነገር እንዳላረገ አድርጎ ሚስቱን አሳምኗታል። በዚህ ሁኔታ ከቀጠሉ ደግሞ እነሱን ሌላ አልተፈላጊ ነገር ውስጥ እንደሚያስገባቸው ነው የዛትባቸው ማለት ነው። ሉላ በጣም ፈርታለች፣ በጣም ታሳዝናለች። ሉላ አንድ ቀን እንኳን ፀሐይን ሳታይ ንጹህ አየር ሳተነፍስ ይኸው እዛው ቤት ታምጋ እየኖረች ነው ማለት ነው። ሞገስ ደግሞ ምንም ቢመጣ እጋፈጣለሁኝ ወይ ሞት ነው ወይ ሽረት ነው። ስለዚህ አሁን ደግሞ ወንድሞቼ ከጎኔ አሉ እያለም ነበረ። ለዝናም ቢሆን አልሸሽም ፊት ለፊት እጋፈጣለሁኝ ሲል አይተናል። ይሄ ድፍረቱ ጥሩ ነው። እስከ መቼ ተደብቀው እስከ መቼ እንደዚህ የቁም እስረኛ ሆነው ይቀጥላሉ? እና በጣም ሁኔታቸው በጣም ያሳዝናል። ጠበቃውም ከዚህ ድርጊቱ መቆጠብ አለበት። እንዲሁም ዝናም ከህይወታቸው ወጥተው ሞገስና ሉላ ደስተኛ የሆነ ህይወት ይገባቸዋል ማለት ነው። እንግዲህ ሁሉም ሰላም እንደሚሆን አብረን የምናይ ይሆናል። ስለ እነሱስ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። ሌላው ደግሞ እንግዲህ ዝና ነው። ዝና የልጅቷን ህይወት ሊያበላሽ ኩላሊቷን አሳልፎ ሊሰጥ ተፍ እያለ ነው። እንዲሁም እየተንከባከባት ይገኛል። ልጅቱም ተስፋ በመቁረጥ ላይ ስትጮህበትና ስትቆጣው ነበር። እንዲሁም አንተን የወለደች ማህፀን የተረገመች ናት ስትለውም ነበር። እንደዛ ስትለው ነበር በጥፊ መታት። ከካሌብ ጋር በመደዋወል ኩላሊቷን አሳልፈው ለሌላ ሰው እንደሚሰጡትና ሰሞኑን ዝግጅት እንድታደርግ በዚህ ሳምንት ውስጥ ኩላሊቷን አውጥተው እንደሚወስዱት ሲያወሩ ነበረ። እስከ መቼ ነው ሴት ልጅ የሚያሰቃዩት? ህግ ባለበት ሀገር እንደዚህ አይነት ሰዎች ብዙ አሉ በነገራችን ላይ እና ያው ድራማም ቢሆን እንደዚህ አይነት ህይወት ደግሞ ሪል ህይወት ሊኖር ይችላል ማለት ነው እና ይሄ ደግሞ ተገቢ አይደለም። ልጅቷም በዚህ ልክ መሰቃየት የለባትም። ካለችበት ስቃይ ወጥታ ወደ ቤተሰቦቿ መቀላቀል አለባት ትላለሁ እና ለዛሬው እንግዲህ ይሄን ይመስል ነበር። በነገራችን ላይ ብሩኬ ከተቀየረ በጣም ነው የሚያስጠላው። የእውነት በጣም ያስጠላል ማለት ነው። ያ ሁሉ ነገር መስዋዕት የከፈለችለት ሴት እሷ ላይ እንደዛ መጮና መደፋት የለበትም ነበር። እንዲሁም ደግሞ ከቤቱም ሊያስወጣት አይገባም ነበር። ምክንያቱም ቅድስት ሊንከባከባትና ሚስቱ ሊያደርጋት ነው እንጂ ከቤቱ ሊያስወጣት አይገባም። ማህሌት ደግሞ እንደዛ ህይወቱን አበላሽታው ልጁን ልትገልበት የነበረችን ሴት ህይወቱን ያመሰቃቀለችበትን ሴት አሁን ደግሞ እሷን እየተንከባከበ ሚስቴ ናት ገላዋን አቅፌ ያተኞቼ ምናምን እያለ ነው። ይሄ ነገር እንግዲህ ለብዙዎቹ አልተዋጠላቸውም። በጣም ያስጠላል ማለት ነው። ቅድስት እስከ መቼ ነው በዚህ ህይወት የምትቀጥለውና ጥሩ ህይወት ይገባታል ብዬ ነው የማስበው።
እና ለዛሬ እንግዲህ ይህን ይመስል ነበር ቤተሰቦቼ። በያላችሁበት ሰላማችሁ ብዝት ይበልኝ። ቻናሌን ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። አመሰግናለሁ።